ነገር ግን ከቁርአንና ከሱና የተወሰዱ ዱዓዎች አሉ እነዚያን ከሆነ ችግር የለም ከፈውስህ ውስጥም ፈውስ አውርድልን በዚህ ታማሚ ላይ ብለው ዱዓ ያደርጉ ነበር በዚህ በሽታ ላይ ብለው ዱዓ ያደርጋሉ ከዛ ይሽም ነበር በማንጠልጠል ሳይሆን በመቅራት ነው የተገኘው ከነብዩ ሰለላሁ ዐለይሂ ወሰለም ሲህር በተደረገባቸው ጊዜ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ደጋግሞ በመቅራታቸው የተነሳ ከሰውነታቸው ላይ ያ ነገር ተወግዶ ተፈውሰዋል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين يتودداتشهنا يتكبراتشه يا أفريكا تي في تملكاتوش السلام عليكم ورحمة الله وبركاته በዚህ ቻጭር ፕሮግራም ወሳኝ ጥያቄዎችን እያነሳን ምላሽ እንሰጣለን የዛሬው ጥያቄያችን ደግሞ ሩቅያ ወይም ቱፍታ ሁክሙ ምንድነው ብሎም በታማሚ አንገት ላይ ህርዝ ጽፎ ማንጠልጠል ሁክሙ ምንድነው የሚል ነው ይሄ ጥያቄ አስፈላጊ ጥያቄ ነው ምክንያቱም ሁሉም ሩቅያውም ሆነ ህርዙ በህብረተሰባችን ውስጥ በስፋት የሚስተዋል ስለሆነና ብዙዎቹ ሳያውቁት ሐላል የሆነውንና ሙንከር የሆነውን አቀላቅለው ስለሚጠቀሙ ሩቅያ ማለት የሆነ ነገር እያነበቡ ታማሚውን መደባበስ ወይም እትፍትፍ ማለት ነው የሚነበበው ነገር አንዳንድ ጊዜ ሲህር ሊሆን ይችላል በሩቅያ ስም ያ ከሆነ ክልክል ነው ሽርክ ነው ምንም ጥርጣሬ የለውም ነገር ግን ከቁርአንና ከሱና የተወሰዱ ዱዓዎች አሉ እነዚያን ከሆነ ችግር የለም ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ሩቅያ ያደርጉ ነበር የሚጠቀሟቸው ዱዓዎችም ነበሩ ለምሳሌ ربنا الذي في السماء ربنا الذي في السماء تقدس اسمك أمرك في السماء والأرض كما رحمتك في السماء والأرض كما رحمتك فاجعل رحمتك في الأرض كما رحمتك في السماء فاجعل رحمتك في الأرض أنزل رحمة من رحمتك وشفاء من شفائك من هذا على هذا الوجع ይሄን ዱዓ ይጠቀሙ ነበር ትርጉሙም ጌታችን ሆይ ሰማይ ያለኸው ስምህ የተቀደሰ ነው ፈቃድህ በሰማይና በምድር ተፈጻሚ ነው እዝነትህ በሰማይ እንዳለችው ሁሉ በምድርም አድርጋት ከአንተ ረህመት ውስጥ ረህመትን አውርድልን ከፈውስህ ውስጥም ፈውስ አውርድልን በዚህ ታማሚ ላይ ብለው ዱዓ ያደርጉ ነበር በዚህ በሽታ ላይ ብለው ዱዓ ያደርጋሉ ከዛ ይሽም ነበር فيبرأ بإذن الله كنبي صلى الله عليه وسلم كم يدرقوا رقياዎች መካከል بسم الله أرقيك من كل داء يؤذيك بالله ስም ሩቅያ አደርግልሃለሁ ከሚያሰቃይህ በሽታ ሁሉ من شر كل نفس أو عين حاسد ከማንኛው ነፍስና ከመቀኛ አይን ይጠብቅህ ዘንድ الله يشفيك بسم الله أرقيك የሚለውን ዱዓ ያደርጉ ነበር ይሄ እንግዲህ ሰውየው ለሌላ ሰው ሩቅያ ማድረግን በተመለከተ ነው ራሱ ሰውየው ደግሞ ታማሚው በራሱ ላይ ሩቅያ ማድረግ ያለ ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ሚያማቸው ሰውነታቸው ላይ ያደረጉ አዑዙ ቢላሂ ወዒዘቲሂ እጃቸውን ያሳረፉ ማለት ነው من شر ما أجد وأحاذر በአላህና በኃያልነቱ ተጠብቃለሁ ከሚሰማኝና ከምፈራው ሸር ሁሉ ይሉ ነበር ይሄን ዱዓ ቢያደርግና ራሱን ቢደባብስ ሰውየው አሁንም ችግር የለም ከዚህ ውጪ ያው ሲህር በተደረገባቸው ጊዜ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ደጋግሞ በመቅራታቸው የተነሳ ከሰውነታቸው ላይ ያ ነገር ተወግዶ ተፈውሰዋል በቡኻሪና በሙስሊም የተዘገበ ሐዲስ ነው ጽፎ ማንጠልጠልን በተመለከተ ከአላህ ስምና ከቁርአን ውጪ ያለው ክልክል መሆኑ ምንም ሸክ የለውም
የአላህ ስም እና ቁርአን ከሆነ ይቻላል ያሉ ሰዎች አሉ والصحيح انه لا يجوز ትክክለኛው ይሄ አይቻልም ነው በማንጠልጠል ሳይሆን በመቅራት ነው የተገኘው ከነብዩ ሰለላሁ ዐለይሂ ወሰለም ድርጊት ቁርአን በመቅራት ማንኛውም ቁርአን ሩቅያ ታስቦበት አላህ ሊያሽረኝ ብሎ ሰውየው ቢጠቀመው ምንም ችግር የለውም ማለት ነው አንገቱ ላይ ማንጠልጠል ወይም በመኝታ ቦታው ላይ ማስቀመጥ የመሳሰሉ ነገሮች ይሄ ክልክል ነው ቁርአንና የአላህ አስማዎች እንኳን ቢሆን ምክንያቱም ብዙ ማህዙሮችን ያስከትላል ከሚያመጣቸው ነገሮች መካከል ለምሳሌ ሐይድ ላይ ያለች ሴት ቁርአን መሸከም ቆሻሻ ቦታዎች ላይ ቁርአን መገኘት ያስከትላል ከዚህ ውጪ ግን ግልጽ የሆኑ ሽርክ ነገሮችን ደግሞ የሚጽፉ አሉ ምን እንደሆነ የማይታወቅ ሰንጠረዦች ምናምኖች ጽፈው ሲያበቁ ይሄ መድኃኒት ነው የሚሉ አታላዮች በየቦታው አሉ ስራስሮችን ነቅለው ሲያበቁ በወረቀት ጠቅልለው ይሄ መድኃኒት ነውና ተሸክመው ሄድ መድኃኒት ወይ በልቶት በሽታውን የሚቃወም መድኃኒት አይደለም እንደ ክኒን ወይ ዝም ብሎ ብቻ እነሱ ከመሬት ላይ የሆነ ስራስር ነቅለው ሰውን ለማታለል ብቻ ነው በዛ ነገር ላይ እምነቱ ስለሚሆን ሽርክ ይሆንበታል ይሄ ነው ማለት ነው وصلى الله وسلم وبارك على نبينا محمد وعلى اله وصحبه